ድክመቱን ልታርሚ፣ ጥሩነቱን ልታሞግሺ፣ ጥፋት ካለብሽ ልትወቃ ታይልልሽ፣ ጥፋት ካለበት ታይ። ጥሩ ነገር ምሰሪ ከሆነ ደግሞ ማለት ነው ኖ ጥሩ እኮ ነው ያረክሽው እንደዚህ እየተደጋገፍሽ የምትኖሪበት ነው እንጂ እየተፎካከርሽ የምትኖሪበት አይደለም ትዳር ማለት። ተግባባኝ። አሁን እኮ እነሱ ጋር ያየነው አሁን ልንገርሽ። እሺ ዛሬ እሱ ትላንትና ሌላ፣ ዛሬ እሱ አሁን ቀለበት ሊያደርግ ትላንትና ቀጠሮ እሷ ደግሞ ሌላ ትኩሳት፣ ያ ሰውዬ ደግሞ አምጥቶ አበባ ሰጣት፣ ተቀበለችው። ከዛስ ፍክክር ነው። ከዛ በኋላ አሁን እኮ እነሱ እየነገርኩሽ ነው ትዳር አገሪቷ ውስጥ ትዳር ተከብሮ እንደማይኖር ትዳር ላይ ቁጭ ብለሽ ደግሞ እንደፈለሽ መማገጥ ችለሽ ወደ ቤትሽ እንደምትመለሽ እያሳዩ ነው እኔ እንዳየሁት። አሁን እኮ በእነሱ ቤት እኮ አሁን በፊት እኮ ውሽማ ማለት ነው። በፊት እኮ ውሽማ ውዴ፣ ውሽማ እኮ በፊት የሆነ ደበቅ ብለው ነው ገባሻል? ተደባብቀው አሁን ደግሞ ማለት ነው ዩቲዩብ ላይ ስታይ ደግሞ ውሽማ በግልጽ በድፍረት ልቧን ደፍታ ሚስትን መታገል ነው ዩቲዩብ ላይ እየታያል። ከአንቺ ልቅ እኔን ነው ግን እኮ በነገራችን ላይ ውሽማ እኮ የሚጣፍጠው ሲደበቅ ነው እንጂ እንዲህ ግልጽ ሲወጣ ይደብራል። እና ታዲያ ለዛ አይደል እንዴ ታዲያ ውሽማ ተብሎ ስም ይወጣለት እኮ ከሚስት ጀርባ የሚያገኙት ነገር ነው። አሁን እኮ ውዴ አሁን ይኸውልሽ እንዴት ነው የሆነ ነገር ያለ ቦታው ሲቀመጥ እንደሚደብሩላ ውሽማ ደረቷን ነፍታ ስትወጣ ይደብራል እኮ። አሁን እኮ ዘመኑ ምን ሆነ ውዴ፣ ሚስት ተደብቃ መቀመጥ ጀመረ፣ ውሽማ ይፋ መውጣት ጀመረ። ይሄ ነው እየተመረጠ። አሁን ምንድነው ባል ደግሞ እኮ ነው የሚገርመኝ ማለት ነው በልጁ አስታኮ የሚመጣት ነገር እና እሷ ደግሞ በእርግዝና አስታካ የምትሄደው አማርኛ። አሁን እሷ ኩሩ ሆና ጀነን ብላ እኔ አልፈልገውም ከልጄ ጋር ጽድት ብዬ ነው መኖር የምፈልገው ብላ ብትል ራሱ በራሱ ቤቷን እያንኳኳ እሱን ነው እኔም እኮ የምልሽ እሱን ነው። እንደዛ ልክ ሲመጣ እሱን አሟላ ይቅርታ እንዲጠይቃት ማድረግ ትችላለች። አሁን ግን ራሷን እያስናቀች ነው። እኔ እርጉዝ ነኝ የምትለው ነገር አስጠላባት። ኖ እሷ ጋር የሚመጡት ወንዶች ምንም እንዳልሆኑ እያሳያት ነው በንግግሩ እንደምናየው ከሆነ ማለት ነው። እሱ ጋር ያለችው ደግሞ በሚሰሩት ነገር ለሱ ምንም ቢመጣባት ቤተሰብ እንኳን ቢገባባት መስዋዕትነት እንደምትሆን እያሳየው ነው። ውሽማ ድፍረት ኖራት ሚስት ተደበቀች። የመጣው እሱን ነው እያየን ያለ ነው። ግን እኔ አሁን የነሱ ትምህርት ነው እንዲህ ነው። እኔ ትዳርን ኢትዮጵያ ውስጥ እንደሌለ ነው እያሳዩ ያሉት እንደበከተ። ኧረ በጣም ነው የሚያስጠላው። ታዩ የወደፊት ምናምን የወሎ ቀበጥ ልጃቸው እንዴት ነው የሚኖረው? እንዲህ እየተንዘላዘለ። ቆይ እኔ ግን አንድ ነገር አለኝ። አንድ ነገር አልገባኝም። ውዶች ንገሩኝ እስኪ። እኔ ምን አባቴ ልሆን? እኔ ከምድረ ገጽ ልጥፋልሽ እንደ ውዴ? አንድ ነገር ልንገርሽማ። የሆነ ቦታ ማለት ነው የሆነች ልጅ ኮሜንት ጻፈችና ስሙን ጠራችና እባክህ የሃይሚን ቁጥር ብላ በኮሜንት ጽፋለች። እኔ ቅብል ብዬ ስንት ጅል ሞልቷል፣ ግን ጭራሽ ቁጥር ትጠይቃለች ብዬ አንቺ ኮሜንት አረበኛ ነው። በኋላ አጥቦ ቢያሰጡኝስ ውዴ? እኔ ምን አባቴ ትንቀለቀያለሽ አይደል? ስሚ ልንገርሻ ውዴ ልንገርሻ። መለኛው ቪዲዮ ለቋል። መለኛው ዘንድ ገብታ እንዲቱ መለኛው የሃይሚን ቁጥር አይተሽዋል ውዴ? በቃ አንቺ ካየሽው በቂ ነው። እውነት ነው። እኔ ደግሞ ቅብል ብዬ ስንት ጅል ሞልቷል። በውስጥ ገብታ አጥቦ የሚያሰጥ ምን አገባኝ? የጻፈችው በአደባባይ ትስደብ እኔ ታዲያ ምን ልሆን? ቆይ እኔ እኮ ሃይሚዬ ልንገርሽማ፣ በአሁኑ ሰዓት በቃ አንቺ እውነት የሚያወራ ሰው መጠላት ጀመረ። እንዲያረተው አደባባይ ድፍረት ግን ይመስለኛል። እኔ ግን ዩቲዩብ ላይ እና ቲክታክ ላይ
የሚገቡ ሰዎች መድኃኒታቸውን ረስተው የሚገቡ እውነት በዲፍራታቸው አንቺ ስሙን ጠርተህ 4 ነጥብ የሃይሚን ቁጥር አሁን እኮ ልጅ ጋስት ላይ ወጥተሽ ኮንፊደንስሽን አሳይ ብትያት ያቺ ሴት አትወጣም። ኮመንት ላይ ብቻ ነው ድፍረት ያላት። ረላሽ እውነት ኧረ እውነት የሃይሚ ቁጥር ምን ያደርግላታል? ከዛ ሰሚኛ ከታይ ደግሞ ሰሚኛ ከዛው ቀጥላ ደግሞ በብሩክ በፌክ ቁጥር በፌክ አካውንት የሚገቡ 091000 ብለው ጽፈው 091000 ብለው ሂጅበት ብለዋታል። አሁን የዛሬ ቪዲዮ ምን ይሆናል አለችም እኮ አሁን እነሱ ጀመሩላት፣ እሷ ትጨርስ ጀመረ በቃ እነሱ ጀመሩላት፣ መለኛው ይጨርስላት። ደግሞ ድፍረቷ እንጂ ጭራሽ መለኛው ብላ እኮ የሃይሚን ልክ በኢሞ እንደምታወራው እኮ ነው የጻፈችው። ማሪ በውስጥ ሪፐብሊክ ላይ ወጣ መጽሐፏን ያላወቀ ግን ኢትዮጵያ በሚሰሩ ሁሉ ፖሊስ ባለቃቀማቸው። እውነትሽን ነው ውድ አይለቅማቸውም። ማሬ ግብር እንዲከፍሉ አድርጓቸዋል። አይለቅማቸውም። ውድ እህቴ እንዴት ነሽ? ደህና ነሽ ወይ? ሰላም ነሽ ወይ? አለሽ ወይ? ወይኔ ሆዴን አመመኝ ዛሬ መቤቴን ስቄ። አሁን ቆይ እኔ ለማታው እንዳያልቅባቸው ጨዋታችሁ ተው። የት ለማታ የተሳደብነውን እንከሳቸዋል። ማታ ውዴ ነበርኩ እንዴ ጋስት ላይ ማሬ ነበርኩ። ለነገሩ ከፍተሽ ነበር እንዴ? እኔ ስትሄጂ አይ ነው እንዴ አይ ነው። ሳዱ እንዴት ነሽ? ደህና ነሽ? የቀበጥ የአብርሽና የሄርሜላ እኮ ኤአይ ሊሆን ይችላል። ኧረ ተይ እንጂ ዛህራ ተከተኛ ሀቢባ ቤት እንሄድ። ምን ብለን ውዴ ምን ብለን ነው የምንሄደው? አንቺ ነይ ጉዴ ልንገርሽ ውዴ። ዛሬ እንትናን ታውቂው የለ ሃይሜ፣ ሁላችሁም ታውቁታል። አሊ ወሎዮን የፌመሱን የዱባውን ታውቁት የለ? እሱ ቤት ገባሁ እኮ ውዴ። 1 ቁጥር ጽፌ ምን ፈልገሽ በይኝ። ከዛ እንደው ወይኔ መዋረድ ብርቅሽ አይደለም። ቀጥይሽ። ከዛ ልንገርሽማ እኔ የገባሁበት ወይ ምንድን መሰለሽ እንትን ነው። ዛሬ ጠዋት እነንትና ቤት ልገባን አሃዩ ቤት ልገባ ነበር። እነ ሚኪ ነበሩ። ልብስ ይሄ ቀይ ቢጫ የባንዲራውን ልብስ ፈልጌ ባህሬን እኔ ብል አላገኘሁትም። ከዛ ብዙ ጊዜ ምኞቴ ነው። አሁን ደግሞ ቴዲ አፍሮ ሙዚቃውን ከፍቶታል። ተሷይ በስምን በሞትም ብዬ ልግዛው ብዬ እኮ ነው ማሬ። ከዛ ብገባ አስገባኝና እንደ ሀሳብ ይቅርታ ለቃላት አጠቃቀሚ ብዬ ነው የጀመርኩት። ልገዥ ነው ቃለሽ? አይ አንተ ያለው ዱባይ ነው ያለው ባህሬን ነው። ድምፅ ተሰሚነት ስላለው አልኩት። ድምፅ ተሰሚነት ስላለው ለባህሬን ነጋዴዎች ቪዲዮ እንድሰራልኝ ምንድን ብያለኝ። ባህላዊም ዘመናዊም ልብስ እንዳመጡልኝ ስለው ስንት ዓመትሽ አንቺ ባህሬን ስለኝ እኔ 7 ዓመቴ ነው ስለው አይ አንቺ ልብስ ሳይሆን ኦርደር የሚያስፈልግሽ ወንድ ነው አለ። አጣጣሻ ይዞ ሰጠልሽ አሳልፎ ሰጠኝ። ከዛ ከ200 ሰው ወደ 350 ሰው ኦሮምኛ የጻፍሽው ልጅ የኔ እናት አማርኛ ከሰማችን እኛ ኦሮምኛ አንችልም፣ ግን ያልሹ ገብቶኛል። ኦሮምኛ አንችልም። እንትና ወላንሳ እኔ እችላለሁ ብላ እኮ እንዴት ይጂ ትችላለች? እንዴት አለች ወላንሳ? ኧረ ምን ትችላለች? 1 ደቂቃ ጠብቁኝ በር ልዝጋ ስትል ልጆቹ ሲጮው ልጅቷ ተርጉሚልኝ ብላ ገብታ ስንስቅባት እኔ የሚችላለ ግቡና እንትን ምንድነው እሱ ኢጆሌ አፋን ልጆች አፋን ኦሮሞ ኬኛ አለች። የኛን ውዴ ልንገርሽ፣ ይሄ ማለት እኮ ሲተረጉም በአማርኛ ዛሬ በፍቅር ይመጣሉ የኛ ልጆች እንደማለት ፈልገሽ ምን አይነት ምን ነው? ቻዋልሽን ውዴ ሀና ጋይስ ቻው አላለ። ጋይስ ብላቻው እና ያሊን ታሪክ ልንገርልሻ። ወላንታ መታረቅ ያስገባ ከዛ አንብቢና ንገሪን ውዴ ያለችው ግን ኢጆሌ ነው ያለችው። ልጆች ምናምን ማለት መሰለኝ ኢጆሌ አፋን ኬኛ አለች። የእኛን አፍ ብላ ነው ያለችው። ብቻ እሱ ወላንሳ ይጅበት። እኔ ትንሽ ነው የምችለው።
ለዛ ነው አልችልም ብዙ። ከዛ ልንገርሻ አንቺ ልብስ ሳይሆን ኦርደር የሚያስፈልግሽ ሰው ነው። ብዙ አመት አንዳንዴ እኮ ወላሂ ብሎ እያለ ማለት ነው ያስነቅላል እኮ ያሳብዳል። እንዴ አንቺ እንዴት አንድ ቤት 7 አመት ወንድ የለም እንደ ብሎ ዜዶ ወይ መልሽ ኮሜንት። ኧረ ነይ አንቺ ደግሞ አንቺን ብሎ ተንታኝ እስኪ ስተነትን ስሟት። ኧረ ተይ አለችኝ። ምን ብላ ነው? እስኪ እንትን በይ አንብቤ ውስጥ ይበይ ምንድነው? ይኸውና እዚህ ጋር አስገቢያት። በዛውም እንማራለን። ኦሮሞኛ ታወራ። ነይ ግቢ ማሬ፣ ነይ ግቢ እናውሪ። ነይ ልሳብሽ። ነይ አንቺ ተንትኝላት። ነይ ስቢያታለሁ። ቆይ ትምጣና ታውራ፣ በራሷ አንደበቷ ታውራ። ነይ ግቢ፣ ነይ ግቢ። ኧረ ተይ ነው ያለችኝ። እኔ አልችልም ብዙም። እኔ እንደዚሁ ሲያወሩ ምናምን ትንሽ ነው የምችለው። ሰላምታ ምናምን ነው የምችለው። ውዴ ሴኒ ያሳይ ሙጮ ሴኒ ያሳይ። መግባት አልችልም። ምን አልሽ? መዳም አለች አለች። መዳም አለ ነው መግባት አልችልም። አይ እኔ እኮ አማርኛው መዳም አለ ተፍታቶብኝ መዳሜ አለች እና ወላንሳዬ ገብተሽ የመጣሽበትን ጉዳይ ረሳሽው። ከታች እየጠበቀችሽ ነው። አስረጃት። ምንድን ነው ያለች? ዋይ ጻፊልኝ እንደገና በያት። ካላይ አንብቢ፣ ወዴታ ይዝቅ እያለሽ አንብቢ። ይኸውልሽ ይጆል አፋን ኬኛ አለች። ይኸውልሽ እኔ ስራ እየሰራሁ ስለሆነ ነው የሚውት አድርጌ ሰማችኋለሁ። እሺ እኔ ነገርኩሽ እኮ IJOLLE ይላል። ምንድን ነው? ወይኔ አምላኬ ሆይ FANII ይላል። አኒ ፊኒካኒ ይላል። ናፊንገሌ ከን ኡመረቲ ናፊንገሌ ሙጮ እንደገና በሬስ። እኔ እኮ እየነገርኩሽ ነው። በሬስ ናፊንገሌ ቆይ አልገባኝማ። ጆሊ ይኸው ጻፈችልሽ። ይኸው ጻፈችልሽ። ጮኸሽ አንብቢው እኛም እንዲገባን። ይጆሌ ብላለች። ይኸው ከፊት ለፊት አፋኒኬና ወላንሳ አላልኳቸው አችልም እኮ ግን ብላለ ወላንሳ ይኸውልሽ እዚህ ጋር ይኸውልሽ ጽፈውልሻል እኮ ይጆሌ አፋንኬና ማርያም እንችላለሁ ግን እንትኑ አልገባልኝ። አፋንኬኛ ቤክተኒ ለማለት ፈልጋ ነው እንዴ? እንትን የእኛ ትክክል አይደለም እኮ ማርያምን። እሺ አንብቢው። አንቺ አማርኛውን አንብበሽ አስተካክለሽ አንብቢላታ በኦሮሞኛ። ኧረ በእናትሽ ከወላንሳ ነው ይሻላል ውዴ። አንብቢው። ወላንሳ ማለት እንዲህ ነው የምታወ